ቃት በእናት አንቺ ቆይ ያቺ ኤደን የምትባል ሴት ብዙ ነገር ነበር አንቺ ቤት ስታወራ የነበረው። አንድ ምን አለች መሰለሽኝ? እኔ ካያስኳት ማለት ነው ከመሞቷ በፊት እግሬ አብጧል ቅረጹኝ እያለች ነበር። እሱ ነው የነገራት። ማን? ይሄ እቺ ኤደን የምትባለው ሴት በደንብ ብዙ ነገር ታውቃለች ማለት ነው። ከሰውየው ጋር ውሽማ ስለሆነች ኤደን ኦኬ ቴንክ ዩ። አሁን እሷ አሞራው ለምንድን ነው ጊፍት የሰጣት መብረቁ? በእናትህ ሂድ በቃ ጨርሰሃል፣ አለቅ ብዙ ነገር ስለምታውቅ። ስለዚህ ኤደን አንደኛዋ ነች ማለት ነው። ስለዚህ ኤደን አስመጡልን፣ ኤደን ሼር አድርጉልን። ኤደን እየሰማሽ ከሆነ ነግቢ በሏት። እኔ ፊት ለፊቷ ነው የማወራው። ካለዛ 5000 ብሬን ትመልሻለሽ በሏት። በሱ ነው የተጣላ ነው፣ በሱ ነው የተጣላ ነው። ልጁ ወጣት ነው። ከዚህ በኋላ ምንም ነገር አትጠብቅ። እሷን ቀጥታ እንድትጠየቅ ማድረግ ያለብህ አንደኛ እሷ ናት። ለመሰለህ ያኔ ቆይ ዝም በይ። ያኔ ድራማ ስትሰራ የነበረው ድራማ በእነጇ ጋር ቁጭ ብዬ እያየው ነበረ። እነሱ ቤት ስትሰራው የነበረው ድራማ የተቀነባበረ። ከዛ ደግሞ ምን አደረገች መሰለኝ? ስልክ ሳይደወልላት ዝም በይ፣ ስልክ ሳይደወልላት ማለት ነው። ስልክ ሳይደወልላት ተደወለልኝ። ስልክ አልተደወለም። ስልክ ሲደወል ይሰማሃል አደለ? ጩኸት አልተደወለም። ከዛ ሚዩትን አንሹና እንስማ ወይንም ድምፁን አሰሚኝ ስትባል፣ ይኸውልሽ ላቋርጥሽና አሞራው ቆይ ልንገርሽ፣ አሞራው ቴክስት እየጻፈ እያየሁት ነበረ። ስልኩን አንሺው እያላት ነበረ። አይቻለሁ። አሞራው እየጻፈ ነበር ሚሴጅ። ስልኩን አንሺው እያላት ነበረ። ከዛ በኋላ ስታየው ስልክ ተደውሏል ብላ ስልክ አነሳች። ተደውሏል። ማን የደወለው አላውቅም። ለምን አውርቼልክ ማለት ነው። አልወጣም አትፈልግም እንዳወራልህ ሀሳባችሁን በኋላ ትሰጣላችሁ። አውርቼ ልውጣለች። ጫፍ ላስ አሁን 2-3 ጫፍ ያስክ ይመስለኛል አይደል? እኔ አሞራው ነው እንትና ነው ምናምን አልልም። ምድር ላይ ግን ያገኘሁት ፍንጭ ስላለ ማለት ነው። ገብቷል? ኤደንና ልጁ ቲና እንኳን የሚታወቁት ማለት ነው በልጁ በወጣቱ ነው። እሺ ክርክርም ነበራቸው። ለዚህ ኤደን ብዙ ሚስጥር ታውቃለች። አዎ ታውቃለች። በልጁና በእንትን ማለት ነው መናገር አትፈልግም። በተረፈው ግን ማለት ነው ምን እንዳላቸው አላውቅም። ገብቷል? በልጁ ነው የተገናኙት። በየትኛው ልጅ? በወጣቱ ልጅ ጎረቤቷ እየተባለው ከእሷ ጋር 2 ወር ከ15 ቀን ሲወጣ ሲገባ ሲበላ የነበረው አሁን ቻይና የሄደው በዚች በ2 ቀን ውስጥ እኔ ህልሜን ከተናገርኩ በኋላ ዛሬ ነው የሰማሁት። እሺ ቻይና መሄዱን። ለዚህ እሱ ማለት ነው ከሱ ጋር ነው የምትገናኘው። አለቅ እዛ ኢትዮጵያ ውስጥ ማለት ነው ሺን አላቸው ማፊያ ግሩፕ ማለት ነው። ገብቷል? ብር እንዳለ ምን እንዳለ ከታወቀ ብዙ ነገር አለ። እኛ አሌክስ ስንል ወይ ደግሞ የሌለ ነገር ስንሰዳደብ እዛ ጋር የሆነ እንትን የሚል ነገር አለ። ሴትዮዋ እስከ ዛሬም ካልሞተች ያስወግዷታል። እውነቱን ልንገር ለምን ብትል ማለት ነው ያው እሷ ናት ግዴታ መሳብ ያለባት እያንዳንዱን ነገር። ገብቷል? በካሽ ነው የምትዘረዝረው። በካሽ እንደምትዘረዝር ሰምቻለሁ። በብላክ ነው የምትዘረዝረው። ከማን ጋር ሆና በምን ሆና ምናምን የሚለውን እናንተ ድረሱ። ቆይ ህልም ነው ያልሽን? ህልሜን ነው ልንገራቸው ያልሽ? ህልም ነው የምትነግሪ? ኖ ያኔ የተናገርኩት አለ። ከዛ በተረፈው እኔ ያየሁትን ህልምን የተናገር። አሁን ግን ሀሳቤን አሁን የተናገሩ ያየሽው ህልም ነበረ። ከዛ ውን ሆነ ትክክለኛ መጣ ነው። ጃጋር አንተ የሆነ እንትም ነው የምትፈልገው ሁሉ ነገር ሚዲያ ላይ ግልጥልጥ ብሎ ወንጀለኛውም እንዲሸጥ። ግን ምን መሰለሽ እኔ ከገባሁበት አንድ አልፈረም አንድ ሞት ነው። መብረቁ አይተሽ ፈርቶ ያውቃል? ንገሪ እስቲ። እንደሱ አይደለም። ከዚህ የበለጠ ነገር ተጋፍጦ ያውቃል? ይሄ ምንድነው እሱ? እንኳን አንድ ተልካሻ አይደለም አልኩሽ እኮ። ድንገርሽ ህይወት የሚያሰጥ ቢሆን ህይወት ይሰጥ። ስትገቡበት አትግቢበት። ከገባሽበት ደግሞ ለነፃነት ለሰው ዕዳ የሚከፈል ካለ ክፈይበት። ገብቷል? ብልህ ማለት ምንድነው እሱ? ነው ነገሮችን የምታረገው። በቃ የህግ አካል ይውረድ። አለቅ። ወንድሟም እኮ እጁ ሊኖርበት ይችላል።
ገብቷቸዋል። አሁን የተያያዙ ሰዎች አሉ። አንደኛ አንድ ሰፈር ናቸው ሶስቱም ሰዎች ማለት ነው። ቲናም ቦይፍሬንዷም ትንሹም ልጅ ሚረዳትም ሁሉም ወንድምየው አብሮ ነው ቁጭ ብሎ እንትን የሚሉት። ለዚህ ወርቄ ቀብራ የመጣሽ ጊዜ ለምን ነበር ስደንስ የነበረው ኤደን? እኔ ምን አውቃለሁ። እኔ ለምንድን ነሽ አለ እንትኑን ነው እንጂ እንትኑን ሀሳቡን ነው እንጂ የምፈልገው እኔ እሷን ባላመጣ እኮ ይሄ ሁሉ ነገር ላይ አትደርሱም። ወርቄ ይቺ ኤደን የምትባለዋ ሟች የተባለችዋ ግለሰብ ወጣቱ ቦይፍሬንዷ ለኤደንም እንትኗ ነው እንዴ? ውሽሟ ነው እንዴ? እሱን ድረስበት። ለሱ ልትከራከር ብላ ነው የኔ መረብ ነገረች እኮ ውሽሟ ነው አለች እኮ ቅድም። ወርቅ ያልሰማህትም እንዴ? የመጀመሪያዋ በህግ ተጠያቂ መሆን ያለባት የህግ አካል። ሌላ ደግሞ ምን አለ መሰለ መብረቁ፣ አሁን እኔ በቅርብ ጊዜ ነው አጎቴን ያጣሁት ማለት ነው። አጎቴ እንደሷ የተቀበረ ውስጥ ነው የተቀበረ ኪስ የሚሉት ማለት ነው። እና አጎቴ ሲሞት ስሙ ማለት 40 እስከሚደርስ ድረስ በደንብ እስከሚሰራ ድረስ የመጀመሪያ ስትቀበር ስምክ ይጻፋል ከናባትክ ስም። ገብቶሃል? እንዴት ነው በቁጥር ዝም ብሎ የሚቀመጠው ስምክ ሳይጻፍ? በቁጥር ነው። የዚሽ ልጅ ስም የለም። የአጎቴ የተወለደበት ዓመተ ምሕረትና ስሙ ተጽፏል 40 እስከሚደርስ ድረስ ገባ። የዚች ልጅ ግን ሲያሳዩን ባዶ ነው፣ ቁጥር ብቻ ነው የተጻፈው። እንዴት ነው ቁጥር የሚጻፈው? መጀመሪያ አካሏ በጣም ግን አስፈሪ ነገር አለ። በእውነት በጣም የሚያስፈራ ነገር ይሉ በጣም የሚያስፈራ ጆሮሽን ጭው የሚል ነገር ትሰሚያለሽ። 2 ወር 3 ወር በደንብ ከታገላችሁ ማለት ነው። አብቱሻ ለዚህ ማለት ነው። ይኸውልህ መብረቅ ወርም ትችላለች ማለት ነው። እኔ የኔ እምነት የኔን ሀሳብ ልግለጽ፣ ማንም ሳይገባብኝ አንተ ብቻ ጠይቀኝ። ይኸውልህ የኔ ሀሳብ በዚህ ሰዓት የሴትዮዋ ደጋፊ አይደለሁም። ይሄን ነገር ከሰማሁ በኋላ ግን ማለት ነው ስለ ራሴ፣ ስለ ነፍሴ፣ ስለ ህሊናዬ ነው የምናገረው እንጂ ማለት ነው እከሌ ልል አልችልም። የህግ አካል አይደለሁም፣ ምንም ነገር አልልም። ገብቷል? ግን ማለት ነው እኔ ጥርጣሬ እዛ ማለት ነው ሳጥን ውስጥ ከዚህ በኋላ ካልጨመሯት በስተቀር ማለት ነው የሴትዮ አካልም ላይሆን ይችላል። ገብቷል? በቃ ወይ የሆነ ሰው አካል ነው የተቀበረው ወይ ምናምን ገባ። እንደዚህ አይነት ጥርጣሬ ዋና ዓላማቸው ይኸውልህ ልክ የሆነ ቦታ ጋር ሄደህ ትክክለኛውን ነገር ልክ ልታገኝ ስትል ከኋላ ይመጡና ምን ያደርጋሉ? አልሞተችም ይሉሃል። ለምን? የሆነ የፈሩት ነገር አለ። ወደፊት ፈርዘር ሄደህ ቲፕ እንዳታገኘው ማለት ነው። ዋና ዓላማቸው ምንድነው? እሷ ቆይ አንድ ጊዜ አንድ የሚዩት አድርጊ። ምንድነው 10 የምታሩ ያዳምጥሽ ነበር። አልቃኩ ገብተህ ይኸውልህ በጣም ረጅም ጊዜ ይኸውልህ አሁን ሁሉም ሰው እሷ እንደሞተች ካመንም በኋላ ኢንቨስቲጌት በአላል በሚዲያ እየተደረገ ያለ አልሞተችም ብለው መጡ። ገብቷል አይደል? መብረቁ ዋና ዓላማቸው ምንድነው? አሁን ዛሬ ሚዲያ የከፈትክበትን ዓላማ አንተ ሚዲያ የከፈትክበትን ዓላማ መብረቁ አንተ ማነህ? ምንድነው? በል እስቲ በቪዲዮ ይግባ፣ እኔም በቪዲዮ ልግባ። ይኸውልህ አሁን እኮ እኔ እኮ ነግሬዋለሁ። አሁን ለጃጓር ስልክ ሰጠዋለሁ። ከነሱ ቤት አጠገብ ከነሱ ቤት ጎን ያለች ሴት ናት። አሁን ደውሎ ከፈለገ ማናገር ይችላል። አሁን ልክላለሁ። በቃ አሁን ወርጄ ልክልታለሁ። እሺ ላክለትና ለሱ እሺ ጎረቤቷ ይሄ ገንዘብ ምናምን እሷ እዚህ ሚዲያ ላይ መምጣት ነው የማትፈልገው። እዚህ ሚዲያ ላይ መምጣት ስላልፈለገች ነው። ገብቶላል? ስለፈረች ነው። አሁን እዚህ ጋር ሚዲያ ላይ እንደሆነች እያወቀች ደውሎ ቢያናግራት ችግር አለው? ችግር የለውም። እስኪ አንዴ ደውሎ ያናግራት። አንዴ ልውረድና ልላክለት። ቆይ አይደለም ቆይ ጎረቤቷ ቤት በኩል ይሄ ወንዱ ልጅ ጎረቤቷ ነው። ቤት በኩል በቀኝ ነው። ለምን እንደ እሷን ለማስጠቃት ትፈልጊያለሽ እንዴ? መብረቁ የሴትዮዋ ቤት ማለት ነው እንትን አለ አይደለ? ትልቅ ግቢ ነው። ጎረቤታቸው ራሱ ማለት ነው ወይ ከፊት ለፊት ነው ወይ እንትን ነው። ገብቷል? ታውቂዋለሽ አንቺ ቤታቸውን በደንብ በቪዲዮ በኤቭሪቲንግ ተልኮልኛል። እሺ ልጁን ስለፈለጉ መረጃ ስለማይሆን እንደዚህ መጣ ምናምን የሚባለው ሰው በትክክል የሚያናግር ካልሆነ ሊያዘናጉ ይችላሉ። በቃ ቀላሉ ነገር ሬሷ ይከፈት፣ የህግ አካል ይግባ፣ ይመርመር። ገብቷል? በተመርዛም ከሞተች ማለት ነው ልንገርህ በ24 ሰዓት ውስጥ ከደም ውስጥ የሚጠፋ አለ።
ለዚህ ማለት ነው ሴትዮዋ መሞት አለመሞት ይሄ ማወቅ ይቻላል። ገንዘቧ ምናምን ግን የት ሄደ የሚለው ላይ ፖሊስ ይሰራል፣ ያኔ ይገኛል። ገብቷል? ይሄ ነው ለምሳሌ ወርቄ በተናገረችው ነገር ትክክል የሆነው ታይዞ ነው የሚሰሩት። ልንገር፣ ታይዞ ነው የሚሰሩት። በጣም ብዙ ሰው አለበት ታይዞ። ሚዲያ ላይ እንኳን መጥቶ እኔን እንኳን ለማሳተፍ እኔ በራሴ ሰው ስላወቅኩ ነው አልፈልግም የማንንም ማስረጃ ብዬ በቃ አመሰግናለሁ ብዬ ማለት ነው። ይቅርታ አርጉልኝ፣ እኔ እንደዚህ አይነት ነገር ውስጥ አልገባም፣ በጣም ነው ማዝነው ብዬ ማለት ነው። ራሴን ጠልቼ የወጣሁት ይሄ ልንገር። መብረቁ ገብተህበታል። እግዚአብሔር ይወዳ። ያ እኔ ደግሞ መረጃ ስለማለቅ ነው ከሌ ውሸቱን ነው ከሌ እውነቱን ነው ከማለቴ በፊት መረጃ ተንፈስ። እኔ ውሸት እውነት አላልኩም። እስኪ ወንድማችን ሐሳብን ታስቀምጥና ቁጥሯን አሁን ለምሳሌ ወርቄ ባለችው ነገር አሁን ወርቄ ከተናገረችው ነገር አሁን ወርቄ የተናገረችው እኔ እውነት ለመናገር ወርቄ መጥፎ ነገር ትናገራለች እያልኩ አይደለም። ግን ሰዎች አሉ የሚያሳስት ሰዎች ምናልባት ወይም ከሚወራው ነገር ሊያጠራጥራት እንትን ልትል ትችላለች። እኔ ግን አሁን የምነግርህ ነገር ሬሳው ከቤት ሲወጣ በአይኗ ያየች፣ ለቅሶ ላይ ድንኳን ውስጥ የነበረች፣ በለቅሶ ጊዜ እንደውም በጣም ብዙ ቀን አልቆየም ቀብር ላይ ነበርክ። በዛን ሰዓት በድንኳኑ ቶሎ ነው የተነሳው። ማህበራዊ ግንኙነት የላቸውም፣ ከሌላ ሰዎች ጋር ማህበራዊ ግንኙነት የሌላቸው ሰዎች ናቸው። ቶሎ ነው የተነሳው እና በቀበሩ ጊዜ በምንድን ነው የሞተችው ሲባል አንዱ በስትሮክ ነው አለ፣ ሌላው ደግሞ በልብ ኬዝ ነው አሉኝ አለች። ሌላው ነገር ደግሞ ምንድነው 3 ወር ብቻ ነው እዚህ ኢትዮጵያ ላይ ቆየችው። ኤደን ምንድነው ያለችው 2 ወር ከ15 ቀን ነው ያ ከዛ ከቦይፍሬንድ ጋር ያለችው። ስለዚህ ኤደን የተናገረችው ነገር ትክክል ነው ሊሆን ይችላል ማለት 6 ወር ነው ብትል ውሸት ነበር። ገብቷል? 6 ወር እዚህ አልነበረች። 2 ወር ከ15 ቀን ነው ማለቷ ትክክል ነው። አሁን ይሄደን ወደ ትክክለኛ ነገር ያስኬዳል። ሶስተኛ ነገር ደግሞ ምንድነው በአካል ምንድን ያለቻት እኔ ላገባ ነው አለቻት። እኔ ላገባ ነው በቅርብ ቀን ላገባ ነው። ወንድሜ አንድ ላይ ለአንተን ልበልህና አንደኛ ድንኳን አልተጣለም ተብሏል ቤታቸው ላይ ትልቅ አዳራሽ መደወል ትችላለህ ወንድሜ። አዎ አይደለም እኔ ለጃጓር እንትን ልበልና ጃጓር ይደውልላት። በቃ አሁን ልላክና በቃ እኔ ልውረድና ጃጓር ያነግራት። አሰማን ላውድ አድርገህ አሰማን ወደ ምድር ላይ ካለ አንድ ስልክ ነው ይዤ የመጣሁት ወይ ሌላ ሰው አንተ አንድ ስልክ ነው ይዤ የመጣሁት እኔ ወርጄ በቴክስት ላክለትና ከዛ እሱ መደወል አልችልም ማለት ጃጓር። ሌላ 2 ስልክ ያለው ሰው አለ እኔ እንዲጠይቃለሁ። ስልክ ያለው ሰው አለ ኢትዮጵያ መደወል የሚችል? እኔ አንድ ስልክ ነው ይዤ የመጣሁት ዛሬ ከቤት። መዝገቡ እስቲ እሱን ጠይቀው። ሜቢ አንድ ሰው ከሞተ በኋላ እንዴት ነው የሞተበትን እንትን ፓፔላ ስሙ የማይጻፈው? እንዴት ነው በቁጥር የሚቀመጠው? ይሄ ቁጥር ሬሳህን እሱ ምንድን ነው ያለችኝ? ይኸውልሽ ምን አለችኝ መሰለሽ? አንዴ አታስቸኩለኝ፣ በስነ ስርዓት ልጠይቅ። አንድ ሰው ሆስፒታል እንኳን ሞተክ ሬሳክ እንትኑ ሲቀመጥ ቁጥርህ አይዲክ ከነ ምናምንክ ነው አይደለም? ሙሉ መረጃክ ነው አንተ ጋር የሚቀመጠው ስምህ ተጽፎበት ማለት ነው። ስለዚህ አንድ ሰው ተቀብሮ እንትን ውስጥ ኪስ ውስጥ ከገባ በኋላ እንዴት ነው ስም ሳይጻፍ ዝም ብሎ ሊኬድ የተቻለው? በምንኛ ነው? ከየት የመጣ ይሄ? እኮ እኛ ሁል ጊዜ እኮ ይሄ መሬት ላይ እንኳን ሰው ሲቀበር እኮ ስም በፓፔል ላይ ይጻፋል። ልጅ እያለን እናውቃለን። እሱ በኋላ እንመራመራለን። ልጁን አንድ ጥያቄ ልጠይቀው። እሺ ከቤት ሬሳ ከወጣ ቀብር ላይ ሰዎች ስንት ነበሩ? ለምን 15 ሰው? እኔ ቪዲዮ አለኝ የቀብር ፕሮግራሟ ቪዲዮ የቀረጹ እዛ ውስጥ ማለት ኤደንም አላት መስጠት ስለማትፈልግ ነው። ገብቷል? ለዚህ ማለት ነው 15 ሰው እንኳን አይሞላም። ገብቷል? 15 ሰው አይሞላም የነበሩት። ኤደን ያ ትንሹ ልጅ ዋናው ያው የሚታመው ማለት ነው ቦይፍሬንድ የሚባለው ትልቁ ቦይፍሬንድ 48 ዓመት የሞላው 5 እህቶቹ መቁጠር ይቻላል። ቪዲዮን ይጋ ስላለ ምንም ማዋሸት አይቻልም። የእሷ ፕሮግራም ነው ተብሎ እሁድ ቀን በ5 እዛ ውስጥ የነበረ ሰውን የቀረጸው። ለዚህ ማለት ነው እንዴት ከቤተሰብ ከቤቷ ከወጣ ሬሳ እንዴት ነው 5 ሰው ብቻ ሊሆን ይቻለ? 15 ሰው ያልሞላ ሊሆን ይቻለው? እስቲ ንገረኝ። እዛው አዳራሽ ውስጥ ነው ተበልቶ ምን ተብሎ ማለት ነው ምግብ ተበልቶ ማለት ነው። እዛው ቤተክርስቲያን ውስጥ አዳራሽ ውስጥ ተበልቶ በሉ
ሰልስት ምናምን የለም ተብሎ ቻው ተብሎ የተሰነባበቱት። ለዚህ እንዴት ነው አንተ ከየት አምጥተህ ነው ድንኳን ተተክሎ እንደዚህ ተደርጎ ግቢያቸው ውስጥ ተክለው ነው ወይስ እንዴት ነው? ይኸውልሽ እኔ ያልኩት ጃጓር ጋር እኔ ቴክስት ይኸውልሽ አዳምጪኝ። ጃጓር ጋር ቴክስት የላኩት ትናንትና ነው። እባክህን እኔ መረጃ ላይ እንደዚህ አልኩት። ጃጓር ሊከፍትልኝ አልቻለም። በቴክስት ብር ይሰጣል ስለተባለ አዳሜ እየሮጠ አይደለም እዚህ ውስጥ አሉ። ለማብረቁ ጋርም ልክ ያለው አብዛኞቹ ጋር ልክ ያለው እዚህ ላይ ያሉት ማለት ነው። ማን ጥያቄውን ብቻ መልስ መብትክ ነው። እኔ የጠየቁን ጥያቄ እኔ ሙሉ ኢንፎርሜሽን እንዳለኝ እየነገርኩ ሰው ሲናገር ካላዳመጥሽ እንዴት ነው የሚሆነው እንዴ? 5 ደቂቃ እስቲ ትዕግስት ይኑርሽ። ስለዚህ ኮመንት ላይ ለሁሉም ስጽፍ ሊመልስልኝ የቻለው ጃጓር ብቻ ነው። ችግር የለውም ና ግባ ብሎ ጎትቶ አስገባኝ። ከዛ እኔ ምንድን ያልኩት አሁንም ሴትዮዋ አስፈቅጃታለሁ መረጃውን ለመናገር ፈቃደኛ እንደሆነች። እንደውም ምንድን ያለችው ቤት ድረስ ይምጡ እኔ አሳያቸዋለሁ፣ የሰዎቹን ቤታቸውን አሳያቸዋለሁ ነው ያለችው። እርግጠኛ ነህ? ቤታቸውን ታሳይናለች? አሁን ሰው ላገናኛት እርግጠኛ ነኝ። አዎ በጣም እርግጠኛ ነኝ። ደጋግሜ ነግሬያት ነው። እሷን ያልፈለገችው እዚህ ጋር ፐብሊክ ላይ ብቻ ነው መውጣት ያልፈለገችው። አንተ ግባና ተናገርልኝ፣ ስልክም ስጣቸው፣ ምንም ችግር የለብኝም ያለች። ጎረቤት ናት። ስልኳን ላክልኝና ዛሬውኑ ሰው ልካለሁ። በዛውም ይሄጋል። የት አካባቢ ነው ኃይላቱን ቤቷን ስለሰማው ቤቱን ለማረጋጋት ነው። እሷ ምንድን ያለችኝ ማለት እዛው አካባቢ ነው። በቃ እዛው የእሷ ጎረቤት ናት። በአካል አግኝታታለች። የት አካባቢ? ብሔራዊ ቤተ መንግስት ማለት የሴትዮዋ ቤት ማለት ብሔራዊ ቤተ መንግስት ትምህርት ቤት ብልጽግና ፓርቲ የሚባል አለ። ከዛ ቤት ጎን ነው አይደል የነሱ ቤት? አይደለም እኮ ሰፈሩ የታወቀ እኮ ነው። ሰፈሩ የት ነው? ናዝሬት ስኩል አካባቢ 4 ኪሎ አይደል? ትላንትና ግን እኮ ቦሌ ነበር። አይ ተመሳስሏል። ልክ ነው። ወደዛ አካባቢ ነው። ለነገሩ ይመሳሰላል። ያው ወደ ቅድስተ ማርያም አካባቢ ነው እና ከናዝሬት እና ሰዎች መላክ ማለት ነው። በጣም ቀላል ነው። ይኸውልህ ቤታቸው በጣም ቀላል ነው። የቲና እናት ቤት ማለት ነው። በጣም ቀላል ለምን ብትል ካቴድራሉ አለ አይደል? በጀርባው ያለው ትልቁ ሰፊ ጫካ ያለው ቤት የነሱ ነው። ማንም ሰው ሄዶ ማየት ይችላል። እሺ በጀርባው ያለው ካቴድራል አለ። በጀርባው ትልቅ ቤት የባለ ሀብቶች ቤት አለ። የ10 ሰው ቤት ይመስላል። እንዲህ እንትን ነው፣ ረጅም ነው። ገብቶ የባለ ሀብት ቤት የሚመስል ማለት ነው። ውስጡ ጫካ ነው። እዛ ቤታቸው እና እኔ ምንድን ያልኳት አንቺ ስታገኛት ፊዚካል ለውጥ ነበራት ወይ ማለት ፊቷ ከስቷ ነበር እንትን ብሏል ለውጥ ነበር ስለ ምንም አይነት ለውጥ አልነበራትም። በፊትም እንዳየዋት አሁንም ምንም አይነት ቼንጅ አላየሁባትም። ግን በእነሱ ቤት አንዳንድ ቀን ታድራለች፣ አንዳንድ ቀን ደግሞ ውጭ ነው የምታድረው። ወጣ ገባ እንጂ እዛ ቤት ውስጥ ኮንስታንትሊ አይደለም የምትኖረው። ማለት እነሱ ቤት አይደለም የምትኖረው። የሆነ ሰዓት ላይ የሆነ ቦታ አድራ ነው የምትመጣው። የሆነ ቦታ ጊዜ ደግሞ የሆነ አለ አይደል በእንትን እዛ ቤት ማለት ዴሊ እዛ ቤት አይደለም የምትኖረው። አድራሻዋ እዛ አይደለም፣ ሌላም ተከራይታ የምትኖርበት ቤት ነበር አለች። እንደገናም ደግሞ አዲስ ሬስቶራንት ከፍታለች። ኦልሬዲ አላማው ምንድነው? ኢትዮጵያ ውስጥ ለመኖር ነው። አልከፈተችም። አንተ ልጅ የተሳሳተ መረጃ እየሰጠ ነው። ገና ሬስቶራንቱ አልተከፈተም። ምንድነው የምታው? በእናትህ በደንብ የተጣራ መረጃ አውጣ። እኔ የምልሽ አሁን የሷን ስልክ ላብለቁላክና ባለቤቷ እኮ አለች። እሷ ጋር ይደውልላት እስቲ። ቆይ አምጪ። በዚህ ነው የምትሰጠን? እዚሁ የሚደወል ከሆነ ሁለተኛ ስልክ ካለሽ አሁኑኑ በሜሴጅ ይላክልሽ እኮ። ያቡ ስልኩን አንዴ አምጪ። ይቅርታ በቃ በወርቅዬ ስልክ ላክላት ቁጥሯን። ስፒከር አድርገሽ አውሪ ወርቄ። ኦኬ። በምንድን ነው ቀጥታ ነው የምደውለው? ያ አንቺ በተመቸሽ ቦታ አንቺን ኮስት የማያደርግብሽ ነገር ላይ ደውዪ። በቀጥታ ብትደውዪ ጥሩ ነው። ለምን መሰለሽ አያነሱልሽም። ዋትስአፕ ምናምን ከሆነ በቀጥታ ደውዪ። እስቲ አሁን ሂሳቡን እንከፍላለን እኛ። ግን ስማ ምናምን ባጠቅስ ጥሩ ነው። ስማ ማን ነው ምናምን ሌላ ዲቴል ልጅ ሴትዮን በማያስጠቁር መንገድ ስምሽን አትና ጠይቂያት ያለውን ነገር። ችግር ስፒከር አድርጊው። ምንም ችግር የለውም። እንትን ለማወቅ ስለምፈልግ ማለት ነው። ለምን ብትል ማለት ነው እንትን ስለሆነ ማለት ነው።
ያሳዝናል። ብቻ እግዚአብሔር እንትን ይበላት እስቲ እውነት ላይ ይድረስና ሰዎች ለነሱም ህይወት መማሪያ አንዳንድ ሰዎች ማለት ነው ችግራችሁን